ታሪክ የመቃብር ድምፅ አይደለችም። ታሪክ የነገው የህልውና መዝገብ እንጂ። በአፍሪካ ቀንድ ሰማያዊ የቀይ ባህር ሞገድ በታሪክ ጠረፍ ሲላተም ለዘመናት አንድ ምስጢራዊ ጥያቄን ሲያስተጋባ ኑሯል። ይህ የውሃ አካል ለሺህ ዓመታት የኢትዮጵያን ስልጣኔ ሳንባ፣ የአክሱም የኃያልነት ክንፍ፣ የአዶሊስም የብስራት ድምፅ ነበር። ነገር ግን ጊዜ ክፉ ተንኮልን አሴረ። ባህርን እንደ ልብ የምታዘውና የጥንታዩ የባህር ጉዞ ንግሥት የነበረችው ኢትዮጵያ ዛሬ በገዛ ታሪኳ መድረክ ላይ ወደብ አልባ ተብላ ስትጠራ መስማት ታሪክ ራሷን የታዘበችበት ትልቅ ግርምት ነው። አንዲት ሀገር ከ120 ሚሊዮን ህዝቦቿን በላይ ታቀፋ የባህር ውሃ እየጠማት ስትኖር ይህ ናፍቆት አይደለም። ይህ ፖለቲካም ብቻ አይደለም። ይህ የአንድ ታላቅ ህዝብ የመተንፈሻ ቱቦ ፍለጋ ነው። ዛሬ ቀይ ባህር ላይ የሚታየው ትኩሳት በዲፕሎማሲው ጠረጴዛ ላይ የሚታየውን ትንቅንቅና ከሶማሊላንድ እስከ በርበራ የሚሰማውን ንዝረት አንድ እውነትን ይነግረናል። ኢትዮጵያ ወደ ቀደመ ክብሯ ለመመለስ የባህር በር ቁልፍ መሆኑን ተረድታለች። በጥንታዊው አዶሊስ ፍርስራሽ ውስጥ የተቀበረው የግርማዊነት ወግ ዛሬ በጂኦፖለቲካዊ የፍልሚያ መድረክ ላይ ዳግም ሕይወት ዘርቶ ብቅ ብሏል። በዚህ ዘገባ የኢትዮጵያን የባህር በር ጥያቄ ከታሪክ ትቢያ ላይ አራክፈን በዛሬው የፖለቲካ መነጽር በጥልቀት እንመረምረዋለን። ዓለም በለውጥ ማዕበል ውስጥ ስትገላበጥ ታሪክ ደግሞ በዝምታ ግን ደግሞ በከባድ ድምፅ ትውልድን ትሞግታለች። ቀይ ባህር ይህ ለሺህ ዓመታት የንግስና የስልጣኔና የኃያላን ፉክክር መድረክ ሆኖ የኖረ የውሃ አካል ዛሬም እንደ ትላንቱ የአፍሪካ ቀንድን ዕጣ ፈንታ በሞገድ ላይ ይከተበ ይገኛል። ኢትዮጵያ ይህች የጥንታዊ ስልጣኔ ባለቤት የአዶሊስና የቆላማው ምድር ንግሥት ዛሬ ግን በዓለማችን ግዙፍ ወደብ አልባ ሀገር ሆና በታሪክ መድረክ ላይ ትገኛለች። ይህ ዘገባ የኢትዮጵያን የባህር በር ጥያቄ ከናፍቆት ባለፈ እንደ ሀገር የመቀጠልና ያለመቀጠል የህልውና ፍልሚያ መሆኑን በጂኦፖለቲካዊ ሚዛን ይፈትሻል። ታሪክ የነገው መሰረት ነው። ኢትዮጵያ በቀይ ባህር ላይ ያላትን ባለቤትነት የትላንት ወሬ ሳይሆን የሺህ ዓመታት ሀቅ ነው። የታሪክ ምሁሩ ሪቻርድ ፓንክረስት እንደዘገቡት የአክሱም መንግስት በዓለም ላይ ካሉት አራት ኃያላን መንግስታት አንዱ የነበረው በባህር ላይ በነበረው የበላይነት ምክንያት ነበር። አዶሊስ የኢትዮጵያ ወደብ ብቻ ሳይሆን የዓለም ንግድና የባህል ልውውጥ መናኸሪያ ነበረች። ይሁን እንጂ በ16ኛው ክፍለ ዘመን የኦቶማን ቱርክ መስፋፋትና ተከታታይ የውጭ ወረራዎች ኢትዮጵያ ወደ መካከለኛው ደጋማ ክፍል እንድታፈገፍግ አስገድዷታል። ኤድዋርድ ጊቦን እንደሚለው ኢትዮጵያ በታሪክ ማዕበል ውስጥ የታሸገች ደሴት ሆነች። ነገር ግን በ19ኛው ክፍለ ዘመን ዳግማዊ አጼ ምኒልክና ቀዳማዊ አጼ ኃይለ ሥላሴ ኢትዮጵያ ወደ ባህር የምትመለስበትን ስትራቴጂክ ነድፈው ነበር። እንደ ኢሮፓያን አቆጣጠር በ1952 ኤርትራ ከኢትዮጵያ ጋር በፌዴሬሽን ስትቀላቀል ኢትዮጵያ ዳግም የቀይ ባህር ንግሥት ሆና ብቅ አለች። አሰብና ምጽዋም የኢኮኖሚ አሳምባዎች ሆኑ። በ1983ቱ የፖለቲካ ለውጥና የኤርትራ ነጻነትን ተከትሎ ኢትዮጵያ በአንድ ጀንበር ከ120 ሚሊዮን ህዝቦቿ በላይ የምታስተነፍስበትን የራሷን የባህር በር አጣች። ይህ ክስተት በጂኦፖለቲካዊ ትንታኔ ዘ ግሬት ዲስኮኔክሽን ተብሎ ሊጠራ የሚችል የታሪክ ስብራት ነው። ዛሬ ኢትዮጵያ ከ90 በመቶ በላይ የውጭ ንግዷን የምታከናውነው በጅቡቲ ወደብ በኩል ነው። ይህ ጥገኝነት ለኢኮኖሚያ ከፍተኛ ስጋት ነው። በዓመት ከ2 ቢሊዮን ዶላር በላይ ለወደብ ኪራይ የምታወጣ ሀገር እንዴት አድርጋ ከዓለም አቀፍ ገበያ ጋር የምትወዳደረው? አንዲት ሀገር ወደብ አልባ ስትሆን የሉዓላዊነቷ ግማሽ አካል በጎረቤቶቿ እጅ ላይ ይወድቃል። ጄፍሪ ሚለር ዘ ሪቬንጅ ኦፍ ጂኦግራፊ በሚለው መጽሐፉ ላይ እንደሚገልጸው ጂኦግራፊ ጣፋንታ ነው። ኢትዮጵያ አሁን ያለችበት ሁኔታ ጂኦፖለቲካል ሰፎኬሽን ወይም ጂኦፖለቲካዊ መታፈን ነው። በየቀኑ የሚጨምረው የህዝብ ቁጥርና የኢንዱስትሪ መስፋፋት የራሷን የባህር በር እንድትፈልግ ይግድ ይላታል። በተጨማሪም ቀይ ባህር በአሁኑ ወቅት የኃያላን ሀገራት ፍልሚያ መድረክ ሆኗል። አሜሪካ፣ ቻይና፣ ፈረንሳይና የአረብ ሀገራት በጅቡቲና በአካባቢው ወታደራዊ ሰፈር መስርተዋል። በዚህ የኃይል አስተላለፍ ውስጥ ኢትዮጵያ የራሷ ባህር በርና ጠንካራ የባህር ኃይል ከሌላት ቀጠናዊ ተጽዕኖ እየቀነሰ እንደሚሄድ ግልጽ ነው። እንደ ኢሮፓያን አቆጣጠር ጥር 1 ቀን 2024 ዓለምን ያስገረመ ዜና ተሰማ። ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ተፈራረመች። ይህ ስምምነት ኢትዮጵያ ለ50 ዓመታት የሚቆይ የባህር ዳርቻ ለንግድና
ለወታደራዊ አገልግሎት እንድታገኝ የሚያስችል ነው። ይህ እርምጃ ለኢትዮጵያ የታሪክ ድል ሲሆን፣ ለቀጠናው ግን አዲስ የፖለቲካ ትኩሳት ይዞ መጥቷል። ሶማሊያ ይህንን ስምምነት የሉዓላዊነት ጥሰት በማለት ስትቃወም፣ ግብፅና አንዳንድ የአረብ ሀገራትም ስጋታቸውን ገልጸዋል። እዚህ ጋር የዲፕሎማሲው ጥበብና የጂኦፖለቲካው ብስለት የሚፈተነው። ኢትዮጵያ የሰጠሁት ሰላም ነው፣ የጠየቅኩት የባህር በር ነው የሚል መርህ ይዛለች። የባህር በር ማግኘት ማለት ለኢትዮጵያ ብቻ ሳይሆን ለቀጠናው ትስስርና ለሰላም መጠበቅ ትልቅ ድርሻ አለው። ጠንካራ የባህር ኃይል ያላት ኢትዮጵያ በቀይ ባህር ላይ የሚታየውን የባህር ላይ ውንብድናና የሽብር እንቅስቃሴ ለመከላከል ቁልፍ ሚና መጫወት ትችላለች። ኢትዮጵያ የውሃ ማማ ናት። ነገር ግን ይህች የውሃ ማማ የባህር ውሃ ጠምቷታል። ይህ ግጥምጥሞሽ የሚያሳየን የሀገሪቱም ፓራዶክሳዊ ተፈጥሮ ነው። የታሪክ ምሁሩ ተክለጻድቅ መኩሪያ እንደዘገቡት ኢትዮጵያ በታሪክ ውስጥ በጠላቶች ስትከበብ የምተነፈሰው በባህር በኩል ነበር። ዛሬም የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ ነው። ልክ እንደ ህዳሴው ግድብ ሁሉ የባህር በርም የኢትዮጵያን የኢኮኖሚ ነጻነት የሚያረጋግጥ ትልቅ ምሰሶ ነው። ታሪክ ደጋግማ ራሷን ትጽፋለች። እንደሚባለው ኢትዮጵያ ወደ ጥንታዊ ግርማዋ ለመመለስ የባህር በር ቁልፍ መሆኑን ተረድታለች። የባህር በር ፍለጋው ግን በጦርነትና በትርምስ ሳይሆን በሰላምና በጋራ ብልጽግና ላይ የተመሰረተ መሆን ይገባዋል። የኢትዮጵያ ዲፕሎማሲ በዚህ ፈታኝ ወቅት የሀገሪቱን ብሔራዊ ጥቅም እያስከበረ ጎረቤቶቿንም ሳያስከፋ መጓዝ ይጠበቅበታል። በመጨረሻም ቀይ ባህር ለኢትዮጵያ የሩቅ ህልም ሳይሆን የቅርብ እውነታ ነው። ታሪክ ምስክር ነው። ተመልካቾቻችን ሆይ እናንተስ ምን ታስባላችሁ? በኮሜንት መስጫው ላይ አጋሩን።